የዛሬው የተለየ ነው። አብርሽ እንግዲህ ልጅቱን ለማግኘት ቡታጅራ ከኤፍሬም ጋር ሄደዋል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ በተሰቢ ሆኖ ቪዲዮዎችን ደግሞ እያያችሁ እስከ መጨረሻው ድረስ አዳምጡ ማለት ነው ውዶችዬ። አብርሽ ቀጥታ ልጅቱ ጋር ዛሬ መሄድ አለብኝ ብሎ ኤፍሬም ጋር ሄደው ነበር። ኤፍሬም ማስጠንቀቂያ ሰጥቷታል ለልጅቱ፣ ሁለተኛ እንደዛ አይነት ነገር እንዳታወሪ እንዳልሰማሽ በማለት አስጠንቀቋታል ማለት ነው። ሩታም እንግዲህ ተበሳይታ ነው ያለችው ማለት ነው። አብርሽም ልጅቱን ለማግኘት ቡታጅራ ሄደዋል ማለት ነው ዛሬ። እንግዲህ ቤተሰቦቼ በነገራችን ላይ በሆያ ሆየ ትዳርን ማፈናቀል በጣም ከባድ ነውና ሆያ ሆየ ተገባበት ትዳር ላይ ደግሞ እውነት በጣም ከባድ ነው የሚሆነው። ብዙዎቻችሁ ከዚህ ቪዲዮና ከዚህ እንትን ትማራላችሁ ብዬ አስባለሁ ከነሱ ማለት ነው። እንደዚህ አይነት ነገሮች የሚበጠብጡ በጣም ብዙ አሉ ማለት ነው። እንግዲህ እንደምትመለከቷት እቺ ዛፍ ገደል ላይ ናት። እቺ ፍንቅል ካለች ማረፊያዋን ማየት አለባችሁ ማለት ነው። እና ስለዚህ ምሳሌ አድርጌ ነው ያመጣሁት በነገራችን ላይ ማለት ነው። እዚህ ጋር ታመጣም ማለት ነው። እና ጥሩ ትዳር እየኖሩ ጥሩ ነገሮችን እያሳለፉ ጥሩ ነገር ላይ እያሉ መሀከል የሚገባ ሰው በጣም ወላሂ በጣም ከባድ ነው ማለት ነው። አንዳንድ ደግሞ ሴቶችም አላችሁ ወንዶችም አላችሁ ማለት ነው። ምክንያቱም ያልሆነ ነገር የምትናገሩ ከትዳራችሁ የበፊት ስለሆነች እሷን ነው መያዝ ያለባት፣ ይችኛዋን መተው አለበት። ምክንያቱም በጣም አዝናለች፣ ልቧ ተሰብሯል የምትሏላችሁ ማለት ነው። ቆይ ያችኛዋም እሺ ልቧ ተሰበረ፣ ይችኛዋ ይዛ ያለችው በሆዷ ምንድን ነው? ጥንስ እኮ ነው ያዘችው፣ ልጅ እኮ ነው ያዘችው። ልጅን ያህል ነገር ይዛ እምፈርዱ ሰዎች እኔ ግርም ትሉኛላችሁ እውነት ለመናገር ማለት ነው። እና ሁላችሁም ሴቶች የሆናችሁ ለራሳችሁ ብላችሁ ፍረዱ። እውነት ትክክለኛውን ነገር ተናገሩ። እኔ ገብቼ ኮሜንት ላይ ብዙዎችን አይቻለሁ ማለት ነው። ደግ አረጋት ምናምን የምትሉ ልጆች አላችሁ ማለት ነው። ግን እንደዛ ይባል። ምክንያቱም ሴት እስከሆንሽ ድረስ ነገ ያንቺ ምን እንደሚደርስብሽ ምን እንደሚያመጣ ምን ላይ እንደምትደርሽ ምን ላይ እንደምወርቂ ምን አይነት ባል እንደምታገቢ ምን አይነት ሰው እንደሚያጋጥምሽ አታቂም፣ ሴት ነሽና ማለት ነው። እና በሴትነታችሁ ምንም ነገር አትደራደሩ፣ ማንኛችሁም ማለት ነው። ያልሆነ ነገርን አትናገሩ። ወደ ተጎዳው ነው መሆን ያለባችሁ፣ ወደ ሴቶቹ ነው መሆን ያለባችሁ። ምክንያቱም ያችኛዋም ሴት ማለት ነው የተሳሳተኝ ናት። ምክንያቱም መጀመሪያ ለምን ተወችውና እንደገና አሁን ላይ መጣ ትዳር ማለት እየመራ እያለ እያየችው እያገባ እያለ እሱ ስልክ ላይ ምን አንጠለጠላት? እኔ እኮ ግርም የሚለኝ ነገር ምክንያቱም ተተወቹ ቆይታለች። እንደማይፈላለጉ ሁሉን ነገር በፍቅር ነው የጨረስነው ነው እያለ ያለው አብርሽ ማለት ነው። እንደማትፈልገኝ እንደማልፈልጋት በፍቅር ተለያይተናል ከሷ ጋር እንጂ እንደዚህ ትሆናለች ብዬ አስቤ ማላቅም። ምን አስባ እንደሆነ አሁን የመጣችው ምንም የማውቀው ነገር የለም እያለ ነው አብርሽ ማለት ነው። እና ስለዚህ በሰላም ፈታ እንደገና አሁን ላይ ምን ትዝ ብሏት ምን አይታ ነው እንደገና የገባችው? አረ እንደ እውነት በቃ እውነት በጣም አለይለ ያልሆነ ነገር የምትሰሩ ሴቶች እውነት አለይለ ወይ በኻውት ወይ በንብረት ወይ በሆነ ነገር አይታችሁ ምገቡ ሴቶች አላችሁ። እውነት ለመናገር ሀብትና ንብረት ያልቃል ይጠፋል ማለት ነው። ፍቅር ካላለ በሀብቱና በንብረቱ ብለስ ተገባሽ በዛው እንደዛው ትገጂ ትኖሪያለሽ። እውነቴን ነው። ዋናው ነገር የሚጠቅምሽ ነገር ምን እንደው ታውቂያለሽ እህቴ ወይም ወንድሜ፣ የሚጠቅማችሁ ፍቅር ነው። አንድ ሰው ፍቅር ታፈቀረ ያ ሰው አንቺም እሱም በማንነትሽ ብቻ በፍቅርሽ ብቻ ተማርከሽ ወይም ተማርኮ ያለ ሰው ትሆን ነው እንጂ በገንዘብና በንብረቱ ሆናችሁ መጣችሁ እዚህ ጋር የሱ ገንዘብ አለው መኪና አለው ቤት አለው ብላችሁ መጣችሁ ነገ መውደቂያችሁን ማወቅ አለባችሁ። በደንብ እያደረጋችሁ በተለይ ሴቶች ማለት ነው። ሴቶች እህቶቻችን አብዛኞቻችሁ እንደዛ ነው። መኪና የሌለው ባል አላገባም፣ ቤት የሌለው ባል አላገባም እያላችሁ ማለት ነው። የሚያፈቅራችሁን እየተዋችሁ የማያፈቅራችሁ ጋር የምትከዱ ናችሁ።
እና ስለዚህ አሁንም ቢሆን ሩታ ደግሞ ቤትሽም መበጥበጥ መረበሽ የለብሽም። ምክንያቱም እንደዚህ ኮንኩ የሶሻል ሚዲያ ሰው እስከሆንሽ ድረስ ብዙ ነገሮች ይደርሱብሻል። ብዙ ነገሮች ትባያለሽ፣ ብዙ ነገር ይኖራል። ስለዚህ ያን ነገር ማሳለፍ ነው፣ እንዳላይ የሆነች ማሳለፍ ነው ያለብሽ ማለት ነው። እና እንደዚህ ኮንሃልና እንደዚህ አድርገሃል ብለሽ ከሱም ጋር መጨቃጨቅ የለብሽም ማለት ነው። ምክንያቱም እሱ የማይፈልጋ ከሆነ ትክክለኛ እውነት ከሷ ጋር የሆነ ላይፍ ተለለው ምንም አያጨቃጭቅሽም። እውነት በቃ ዝም ብለሽ ቤትሽን ማፍረሽ የለብሽም በሆነው ባልሆነው ነገር ማለት ነው። እና አብርሽ ደግሞ ዛሬ እንደተናገረው ምንም አይነት ግንኙነት የለንም፣ ምንም አይነት ግንኙነት የለንም ማውቃ ነው እንደዛ ያለችው እያለ ነው ማለት ነው። እና እኔ ያችም እኮ ታልቀስ እያልኩ አይደለም ሴት እንደመሆኗ መጠን ምክንያቱም መረዳት አለባት እዚህ ጋር ማለት ነው። እዚህ ጋር ልጅ ይዛ ያለችው ሴት የሱ መሆኑን እያወቀች እንደገና በፊት የመጀመሪያ ናት። እሺ የመጀመሪያ ስለሆነች እሷ የመጀመሪያ በመሆኗ መጠን ለምን ተወቹ ነው የኔ ጥያቄ ማለት ነው። ለምን ተወቹ? አሁን እንደገና ደግሞ ምን ትዛዝ ባላት? ይሄ ነው የኔ ጥያቄ ማለት ነው። እና ሴቶች የራሳችሁን ኮናችሁ ተገኙ። ምክንያቱም እንደዚህ ሰው ጋር ሆናችሁ የምትልከሰከሱ ሴቶች እውነት በጣም ታሳዝናላችሁ። እውነት ለመናገር ማለት ነው እውነት በጣም ነው የምታሳዝኑ ከምላችሁ በላይ ማለት ነው። እና የተዋችሁትን ደግሞ የተተፋ ምራቅ መልሶ አይዋጥም ማለት ሊዋጥም አይችልም። እና የተዋችሁትን ባል እንደገና ደግማችሁ ያንን ባል ፍለጋ በጣም ይደብራል፣ ያስጠላል። ካሁን በኋላ ትተሽዋል፣ ሄደሻል። ስለዚህ እህትና ወንድም ሆናችሁ መቀጠል ነው እንጂ ያለባችሁ። እኔ ተጣሉም አልልም፣ ሌላ ነገርም መሰቡም አልልም። ግን እህትና ወንድም ሆናችሁ መቀጠል ትችላላችሁ ማንኛችሁም ቢሆን። እና የተዋችሁትን ሰው እንደገና መልሳችሁ በምክንያት ተዋችሁትና እንደገና በምክንያት ተመለሳችሁ። በቃ እኔ ይሄ ነው ወላሂ ሐሳብ ይሆነብኝ። ምክንያቱም እነ ሩታና እና አብርሽ ጋር ፕራንክም ነው ይላሉ ግማሾቹ ብቻ ብዙ ነገር ይላሉ። ግን ነገሩ የሚያስተምር ነው እውነት ለመናገር ማለት ነው። በጣም የሚያስተምር ነው። ልብ ብላችሁ ተመልከቱት። ልብ ብላችሁ ቪዲዮአቸውን የልጅቱንም ተከታተሏት፣ የነሱንም የና አብርሽንም ተከተሉ። ስለዚህ ማየት አለባችሁ። እና በተለይ አረብ ሀገር ያሉ እህቶቻችን አብዛኞቹ ይሄ ነገር የተፈጠረባቸው ናቸው። እዛ ጋር በፊት ያፈቀረችው የወደደችው ያገባት በደንብ አድርጎ በእናት በአባቷ አግብቷት እያለ ሌላዋ መጣ መገበው ነገር እንደገና ደግሞ ያቺ የተወቹ ሴት ካርታው ውጭ ሀገር ሆና ካርታው አለች እኮ አልፈልግም ብለዋለች። እንደገና ትከድ እዛ ጋር ሌላ ሴት ይዞ ትታይ እዛ ጋር ሄዳ እሱን የምትረብሽ ሴት አለች። እንዲሁም ወንድም እንደዛው። እኔ እኮ ሴቶችን ብቻ እያልኩ አይደለም ወንዶችም እንደዛው አሉ 100%። እና ስለዚህ ይሄን ነገር ብታስተውሉ ጥሩ ነው ብዬ ነው የማስበው። ለህይወታችሁ ማሰብ አለባችሁ፣ ለወደፊታችሁ ማሰብ አለባችሁ። ማንኛችንም ቢሆን ማለት ነው ማንኛችንም ሴቶች ብንሆን የምንገባበትን ማወቅ አለብን። ዝም ብለን እንደፈለግን ተመቸን ብለን እንደፈለግን መግባት እንደፈለግን መውጣት አስፈላጊ አይደለም። ለህይወታችን አደጋ ይሆናብናል። እና እህቶቼ በጣም እወዳችኋለሁ፣ በጣም አከብራችኋለሁ ማንኛችሁንም። ግን ይሄን ነገር ማንኛችሁም ብትረዱ ደስ ይለኛል ብዬ ነው የማስበው።